ሞተ ማለት ቤተሰብ አለው ብዙ ነገር አለና ዝም ብላችሁ አፋችሁን አማረልኝ ብላችሁ አፋችሁን መክፈት ይደብራልና ፕሊስ ብትጠነቀቁ ቤተሰብ የሚባል ነገር ስላለ እና እረፉ። እንዴትም ብሎ አንድ ሰው ወይኔ ብሎ ፍሬ ነው ያስወራችሁ። ፍሬ ናት ነው ፍሬ ኮመንት እያነበበች ነው የምትጣላው። ኮመንት ነው ስታነብ የነበረው እንጂ እሷ አላለችም። አፍቃሪ እና አለ አይ የለም እና ሳይኖር ነው እንዴ የምናገረው? ሰው ሞተ በማለት የሚያስደስታችሁ ምን እንደሆነ ባላቅም። ፍቅር ወይዬ ሮምዬ እንዴት ነሽማ? ነሽ? እንዴት ነሽ? ደህና ነኝ ሮምዬ። ባለፈውም እኮ ገብቼ አልነበርሽም፣ ውስጥ ስራ ይዘሽ ነበረ። ደህና ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ ሮምዬ። እግዚአብሔር ያጽናሽ። እሺማ ደግሞ ባለፈው ገስት ላይ ሰምቼ ነበረ። አሜን። የቱ ዶክተር ነው ይላል። የቱ ዶክተር ነው? ይሄው ዶክተር አይደለም ዶክተር ቢቸግር ልበለው እንጂ እኔ ራሴ ዶክተር እኔም እኮ ሰምቼ ነበረ። ለምን ዶክተር እንዳሉት ራሱን የማውቀው ነገር የለም። ግን ድሮ ሚዲያ ላይ በቲክቶክ ላይ በጣም ነብሮ ካሁን በኋላ ኤርፖርት ለማሳፈር አስቤ ትኬት ቆርጫለሁ፣ ግን የሆነ ሁነኛ እቃ ረስቼ ወደ ቤቴ ተመለስኩ። የት አለ ፎቶ ላሳያችሁ ብዬ ዜና ላይ ቀርቧል። ይኸው እና ፍርዬ እዚህ ነው መኖሪያ። እስኪ ዩኬ ዜና ላይ ግቢ። እኔ ሌላ ስልክ የለኝም። ለዚህ ነው አለው ማለት ነው የሚመስለኝ። ዩኬ ዜና ላይ ግቢ አለን እንከባበርና ይሄ ሰውዬ ነው የሚለው ይባባላሉ። ይህንን አረንጓዴ ቢጫ ቀይ አርሰናል ቱታውን ከኔ ላይ ነው የገዛውና ባርባራ የኔ ግቢ። ሰው ሞተ እያላችሁ ያልሞተውን ሰው መግደል በጣም ይደብራል። አልሞተም እያልኩ የእውነት ሞተ እንዴት ትላለች እንዴ? አንቺ መሲ የምትባይ ልጅ ሮሚዬ ጉድ ሞርኒንግ። ጉድ ሞርኒንግ ባርባራዬ። ሮሚዬ አንዳንድ ሮንግ የሆነ ኢንፎ ሲሰጡሽ ዝም በያቸው። አልሞተም ዝም ብለው ነው ሰው ላይ ሰው ሲጠሉ ሞተ እያሉ ያወራሉ እኮ። እኔ እኮ አልሞተም ነው እያልኩ እየነገርኩሽ። እንትና ደግሞ ይሁን ደግሞ ያመጣሽው ኢንተርቪው ከዛ በፊት ያመጣሽው ኢንተርቪው የደራሲው የሜላት ባል የሆነው ደራሲ የነበረው ከሷ ጋር ከሆነ ጀምሮ እንደዚህ አይነት ኢንተርቪው የድሮ ሚስቱ ላይ ያወራው ነው። ከሜላት በፊት የነበረችው ላይ ሁሉን ነገር እያቀናበሩ እሳት ጭድ ያቀባብላሉ። አሁን ሮሚዬ ልቅ ወደ ቁም ነገሩ ስንገባ ዝሆኔን ኢንተርቪውን ምን አየሹ? በምን መልኩ አየሹ? ሁለቱም የሚጠይቋት ዝሆኔ ናቸው ራሳቸው። ሌላ ከበሮች ሲያረቆ ለተያዙ ይመስል የባልየው ሳይጠይቁ ተደርገሻል ብለው ሮሚዬ እንዴት ነህ? ደህና አደራችሁ? ደህና እግዚአብሔር ይመስገን። እኔም ለላይፍ ያየነውን አንቺ ነሽ አንጀቴን ያራስሽው ገብተሽ ላይፍ የሰማነውን ህይወታችሁን በሙሉ ኢንተርቪው የመጣችሁት አልሻቸው። እውነትሽን እኮ ነው ሮሚዬ፣ አሰቃዩን እኮ። አንድ ጋዜጠኛ ጠርቶ ሲጠይቅ ለሚዲያ ያልተናገረውን የሚናገር ሊኖር ይችላል ብለሽ ትጠይቂያለሽ። እነሱ ኤቭሪዴይ 24/7 እየለፈለፉ ሚዲያ ላይ ምን ይቀርባቸዋል? ቆሎጡን በቀዳዳ የተደረገውን የእቃውን ማነስ የእቃውን መርዘም መደፈሯን ቂጤን አይቶ ድሬ ያለብሼ ፓንት አላልኩም ነበር ተመቸው ለሱ ብላ ያለችውን ሁላ የታረጉትና ነው። ይሄንን እኛ ይሄን መቼ እንፈልጋለን? እኛ ጥሩ ጠያቂ ይንጡ፣ እኛን ጠይቅ ጥያቄ እስቲ እድል ይሰጠን፣ ጥያቄ እንጠይቅ። እስከ ዛሬ ድረስ ያናኗርናቸው እኛንን እንቁላሉን እኔ ነኝ የምበላው፣ አፕሉን እኔ ነኝ የምበላው። እሱን ኢንተርቪው ሊጠይቅ ያመጣቸው ሰውዬ እኮ ነው ያስታቀኝ። እኔ
የሌላ ያውቀው እነሱ ለመታወቅ ነው። ቀጥሎ ደግሞ ፋኒ ሲመጣላቸው ሞቅ ሞቅ እንዲልላቸው ከዛ ተመልሰው እንዲመጡ በፍጹም በቃ ሄለን ይዘዋለች ጉዳዩን። ወደድንም ጠላንም ሄለን ጋር ነው ፍጻሜውን ማየት ያለብን። የሚገርሙ ግን ሮሚዬ ሰው ልጅ ራቁትን የተወለደው እነዚህ ምን ካፖርትና ቡትስ አድርገው የተወለዱ ፈጣጦች ናቸው። አይደብርም እንዴ? ፋሚሊ እኮ ነው ይሄ። ደግሞ ጥቁረት አንቺ የለንደን የጀርመን ብርድ ያላነጣት አሁን ስንት ኢትዮጵያ ጥቁር የሆኑ ለንደን ሲመጡ የለንደን ወይዘር ትንሽ ፈገግ አድርጓቸዋል። ይቺ የጀርመን በረዶ እንኳን ፈገግ ያረጋት ምን ብረምጣል። አንድ የሆነ ክለብ ውስጥ ኩብ ብላልሻለች ፊት ለፊቴ ዝሆኔ ሽክ ብላ ተብረቅርቃ ሮዛ ምን ልታረግ መጣች? ፀጉሬን የምትሰራኝ ሮዛ ጋናዊ ናት። እዚህ ሰፈር ነው የምትኖረው። ሮዛኛ ጋር ማን ይዟት መታ ነው? ሮዛ ምን ታረጋለች ብዬ እኔም ደመቅ ብዬ ነው የገባሁልሽ። አይን አይኗ ነው ያለው። ከዛ አጠገቤ ያለችው አይዞሽ ምናምን ትለኛለች። አንድ ጓደኛ ያለች እሷም ክሬፍቲክ ናት፣ ሰውነት አላት። ችግሩ ከመጣ አይዞሽ ጠምዝዤ ጥላታለሁ ትለኛለች። ምንድን ነው ስል አንዱ ተነስቶ ሲያስወጣት ቤሜ ብትል አማርኛ ብዬ ሰዓት ዝሆኔ እሷ እኛ ስንገባ ያችም ነገረኛ ናት። ይችም ቤት ይበጠበጥብኛል ብሎ የተቀመጠችውን ሰው እግዚአብሔር ያክብረው እኔን አክብሮ በቅፍ አስወጣልኝ። ሰውየው ያውቃል ሐቄን። ከዛ ዝሆኔ ናት እችና ዝሆን ያልኩኝ በቃ በምንም ያክል ፈርካፖርት አድርጋለች። በቃ ተደግፋ ታጅባ ሰዎች እንዳይነኳት ተብላ ወጣች። በዛው ቀረች። ፍራንክፈርት የመጣች ጊዜ ሽቶ ይዤ ብላ ገረመኝ፣ ሰቀቀኝ። እንደዚህ ጥቁር ናት እንዲህ ያልኩኝ። ምንም የተቀነሰ ነገር የለም ሮሚዬ። 4 ወንድ ከቧት የግፍትሪያ ታወርጂዋለሽ። ቫሊዩ ማለት ከፍ ያለ ደረጃ መቼም በዶችኛ አላረግልሽም። አንተ ውሸት አታስተርጉም። እኔ ይገባኛል። ቀስ ቀስ እውነቴን ነው። ዳይቦ ምርጥ ሰው ነው። እናቴን እውነቴን ነው። ሀቅ ነው።